ሴት ልጅን ትታ ስትሄድ ለምን አንተን መናፈቅ ትጀምራለች የሚለውን ነው መልከት። የመጀመሪያው ነገር ፌክ የሆነ በራስ መተማመኗ ስለሚፈርስ ነው። ደጋግሜ ደውላት ነበር፣ ቴክስት አደርግላት ነበር፣ አንዳንዴ ደግሞ ተከተላትም ነበር እና እነዚህ ነገሮች ልጅቷ ለራሷ ያላትን ቫልዩ በጣም ከፍ እያደረገ ይመጣሉ። ቫልዩን ብቻ ሲሆን ኢጎንም ከፍ እያደረጉ ይመጣሉ። ከዛ ግን አንተ ነገሩ ሰልችቶና አስጠልቶ በድንገት መራቅ ስትጀምር ያ የገነባቸው በራስ መተማመን ማለትም ፌክ በራስ መተማመን አላ እያየችው መፍረስ ይጀምራል። ለካ ምንም ይላት ማለት አንተ ነበር ከነዛን ኢጎን በአጠቃላይ ከፍ እያደረክላት ወይም ደግሞ እየመገብክላት የነበረው እና ምንድነው አንተን ሳይሆን የምትናፍቅ አንተ የምትሰጣት የነበረውን ስሜቶች በአጠቃላይ መናፈቅ ትጀምራለች ማለት ነው። ስለዚህ ትወዳለች ወይም ታፈቅርሃለች ሳይሆን አንተ የምትሰጣትን ስሜት ግን ሱሰኛ ሆናለች እና ለዛም ነው የምትናፍቅ። ሁለተኛው የብቸኝነት አሊያም ደግሞ የባዶነት ስሜት ሲሰማት ነው። ናፍቆት የሚመጣው በነገራችን ላይ ካለመኖር ነው። በፊት ላይ በህይወቷ አንተ ነበርክ። ሙሉ ለሙሉ አንተን በበጎ መንገድ ወይም ደግሞ በሚገባ መንገድ ላትይዝ ትችላለች። ነገር ግን አንተ ሙሉ ለሙሉ ከህይወቷ መራቅ ሲጀመር ነፃ የነበሩ ነገሮች በአጠቃላይ ወጪ ይጠበቅባቸዋል። ማለትም አንተ በነፃ የምታደርግላቸው ነገሮች በአጠቃላይ ሌሎች ዋጋ የተመኑላቸው ነገሮች ይሆናሉ ማለት ነው። ያኔ የብቸኝነት አሊያም ደግሞ የድብርት ስሜት ይሰማት ይጀምራል። አንተን ታወራህ ነበር ከዚህ በፊት፣ አሁን ላይ ያንን ነገር ከልክለሃታል ወይም ደግሞ አታገኝም። ስለዚህ የብቸኝነት አሊያም ደግሞ የድብርት ስሜት ሲሰማት ያኔ አንተን መናፈቅ ጀምራለች። ሶስተኛውና ወሳኙ ነገር ምን መሰለህ? አይምሮ የጎደለውን ነገር ብቻ ስለሚያስታውስ ነው። ብዙ ጊዜ ፍቅረኞች ከተለያዩ በኋላ ማለት ይቻላል የመጀመሪያ ወራት ላይ ብዙም ላይ ሊቸገሩ ይችላሉ። ከዛ በኋላ ግን አይምሯቸው መልካም ትዝታዎችን ብቻ ስለሚያጫውትላቸው ወይም ደግሞ ስለሚያሳያቸው ሌላ ህመም ውስጥ ይገባሉ። አይተህ ከሆነ ብዙ ሰዎች አንዳንዴ ፍቅረኞች ተለያይተው መልሰው አንድ ላይ ሲሆኑ እንደዛ በድሎሽ ወይም ደግሞ እንደዛ አስከፍታህ እንደዛ አድርጋህ እንዴት አብረህ ትሆናለህ የመሳሰሉ ነገሮችን ሶስተኛ ወገን የሆኑ ሰዎች ይናገራሉ። ነገር ግን ሎጂኩ ቀላል ነው። ምክንያቱም አይምሯቸው ሁሌም የሚያሳያቸው መልካም ትዝታዎችና መልካም አጋጣሚዎችን ብቻ ነው እና ያቺን ልጅ ምናልባት እንዳልኩ መጀመሪያ አካባቢ ተገቢውን ዋጋ አልሰጠችም። ከዛ በኋላ ግን ትንሽ መራራቅ ወይም ደግሞ በህይወታቸው የሆነ ስፔስ ሲፈጠር አይምሮ ማለት ይሄ ጭንቅላቷ የሚያሳያት መልካም ትዝታዎችን ብቻ ነው ማለት ስለአንተ ያሳለፋችሁትን ይሄ ፒክ ሞመንት የምንላቸዋለሁ እነዛ ነገሮች ብቻ ሪዋርድ እያደረገ ያጫውትላታል። ያኔ አንተን መናፈቅ ትጀምራለች። መጨረሻ ማወቅ ያለበት ወሳኝ እውነት ሴት ልጅ ከአንተ የምታገኘው ትኩረት የህይወቷ ዋስትና ነው። ያ ማለት ምን ማለት ነው? አንተ ምናልባት በህይወቷ ውስጥ ያን ያህል ቦታ እንደሌለ ታስባለህ ወይም ደግሞ ብዙም ቫልዩ እንደሌለ ልትረዳ ትችላለህ። ነገር ግን ሴት ልጅ ቼክ እስካረካ ድረስ ከደወልክላት ድረስ ቴክስት እስካረክላት ሁሌም የንገናኝ ጥያቄዎችን እስካቀረብክላት ድረስ ለህይወቷ ዋስትና ነህ። ምክንያቱም አንተ መጠባበቂያ ነህ እና እነዚህ ነገሮችን የከለከልካት ቀን አንተን የማትናፍቅበት ምክንያት አይኖርም። ምክንያቱም አንተ ቢግ ፕላን ቢ ነበርክ።